ነገራችን ላይ ቤተሰቦቼ ዛሬ እንግዲህ ያው ትናንትና የአብርሽ ወንድም ነው ብሎ የመጣው ልጅ በነገራችን ላይ እኔ ዋናው ነጥቡ የአብርሽም ወንድም ይሁን የቡዜም ባል ይሁን ይሄ ልጅ ንግግሩ በሳለው ለመጀመሪያ ጊዜ አብርሽና ሩታ መሀል ትልቅ ሰውና ምሁር ተገኘ ብዬ ያልኩት ልጅ ነው። በነገራችን ላይ ካነጋገሩ ዋና የኛ ፖይንት መሆን ያለበት ብዬ ማስበው ልጁ የሚናገራቸው ቃላቶች ለማስታረቅ የሄደበት መንገድ መቼም ያው የአብርሽ ቤተሰቦች የሚመጡት ያው እነ ቡዜን ባይሆንም ከኋላ የሚመጡት ያው ብዙ ጊዜ ጅብ ከሄደ ውሻ ጮሆ አይነት ነገር ናቸው። ግን ቢሆንም እኔ ከልጁ የተረዳሁት አስተሳሰቡ፣ ለትዳር ያለው አመለካከት፣ ሩታና አብርሽን ለማስማማት የሚናገራቸው ቃላቶች ራሱ በጣም ነው የገረመኝ። ምንድን ልላችሁ ፈልጌ ነው ቤተሰቦች ዛሬ እንግዲህ ሩታንና አብርሽን እንግዲህ አንድ ላይ አብርሽን ሲናገር ሰምቻለሁ። ታላቅ ወንድሜ ነው፣ ባለትዳር ነው። ብዙ ጊዜም ያው ሚዲያ ላይ እንዳልመጣና ያው ሩታና እሱ ጋር እንደመጣ ነው ሲናገር የሰማሁት። እኛውን የቡዜ ባልም ይሁን የአብርሽን ባል ይሁን እኛ ወሳኙ ነገር የኛ ነጥብ አብርሽና ሩታ ታርቀው አንድ ላይ ልጃቸውን ቢያሳድጉ የእውነት የኔም ደስታ ነው። ትንሽም ተስፋ አለን ብለን እናስባለን። ግን ደግሞ አንዳንዴ ቤተሰቦች አሁን መጨረሻ ላይ ካዳመጣችሁት ቪዲዮን አብርሽ የሚናገረው ቃላቶች ሩታ መጨረሻ ላይ እነዚህን ቪዲዮዎች ብትሰማ እሷ ከሄደች በኋላም እሷ እያለችም የተናገረው ነገር ምንድን ነው? አንተም ጋሽዬም ቡዜ መታችሁ በለመናችኋት ቁጥር ከኔ ሴት ውጭ ተፈላጊነት ከኔ ሴት ውጭ የለም ተፈላጊ ነኝ ብላ ራሷን እንትን ትላለች። ስለዚህ መለማመጥም ቢሆን እንደዚህም እየደወላችሁ እንድትለምኗት አንፈልግም። አንተም ጋሼም ቡዜም እየመጣችሁ ሁላችሁም ትለምኗት አላችሁ። ያለሷ ሴት እንደሌለ ነው ራሷን የምትቆጥረው። መጨረሻ ላይ የእውነት አብርሽ አንዳንድ የሚናገራቸው ንግግሮች በጣም ከባዶች ናቸው። በጣም ከምላችሁ በላይ ማለት ይሄ ትልቅ ስህተት ነው። ይሄ ልጅ ሩታ ከኔ ውጭ ሴት የለም ሳይሆን አብርሽ ያደረገው ነገር ነው ወደ ትዳሯ እንዳትመለስ ልቧን የሰበራት እንጂ ያለኔ ሴት የለም እሱ እንደሚለው ያለኔ ተፈላጊ የለም ብላ ነው እንደዚህ ሆነችው። እየመጣችሁ አትለምኗት፣ እየደወላችሁ አትለምኗት። አንዳንዴ ትዳር ላይ ፈልጎ ሲሆን ነው እንጂ እናንተ እየለበቃ ያስጠላል። አብርሽ የሚናገረው ንግግር ሰምታችሁት ከሆነ እስከ መጨረሻው አዳምጣችሁ ከሆነ ማለት ነው። ምክንያቱም እስከ መጨረሻው ሩታ ከሄደችን በኋላ እየሰሟቸው ነበረና ይሄ ንግግር አሁንም ቢሆን ሩታን ያው ተስፋ ቢኖረንም ከልጁ ንግግር አንጻር አብርሽ ግን የሚናገረው ንግግር ሩታን ድጋሚ የሚመልሳት አይመስልም። ንግግሮቹ አለማወቅ ይሆን አላቅም። የእውነቴን ነው። በጣም የሚናገረው ንግግር ሩታ እንደተለመነች አይነት ነገር አድርጎ ያለ እሷ ሴት እንደሌለ አድርጋ ነው ራሷ የምትቆጥረው። እናንተ በለመናችኋት ቁጥር እየመጣችሁ አይባልም። አብርሽ ሩታ ወደ ትዳሯ እንዳትመለስ ያደረጋት ያንተ ነገር በአንተ ላይ እምነት ማጣቷ የሰጠችን እምነት ስለሰበርክ ነው። በቃ እምነት ስላጣች ነው ድጋሚ ወደ ትዳር መመለስ ያልፈልግ። ሩታ እኮ አሁንም ተናግራለች። እኔ አሁን ባለሁበት ህይወት ደስተኛ ነኝ፣ ምክንያቱም አንድ የሰጠሁት እምነት ተሰብሯል። ድጋሚ ደግሞ ወደዛ ነገር መመለስ ለእኔ ከብደኛል። አሁን ባለሁበት ህይወት ደስተኛ ነሽ ወይ ብሎ ሲጠይቃት ልጁ አሁን ባለሁበት ህይወት ደስተኛም ነኝ፣ ሰላም አግኝቻለሁ ብላለች። አየ ያንተ የሷን እምነት መስበር ነው ወደ ትዳሯ እንዳትመለስ ያደረጋት እንጂ ያመቱ ስለለመናትና የሴትነት የበላይነት ስለተሰማት አይደለምና የአብርሽ ንግግር መጨረሻ ላይ ሩታ ከሄደች በኋላም እያለችም ተናግሯል። ግን የገነነ ደግሞ የበለጠ ሩታ ከሄደች በኋላ የተናገረችው ንግግር የተናገረው ንግግር ይቅርታ በጣም አናዶኛል ቤተሰቦችና እኔ ምንድነው ዋናው ነገር የቤዛም ወንድም ይሁን የአብርሽም ወንድም እኔ ትኩረት ያደረኩት የልጁ ትዳር ላይ ያለው ክብር እነሱን ለማስማማት ያው ዘግይቶም ከዚህ በፊትም ወደ ሚዲያ አልመጣውም እንጂ በውስጥ ብዙ ነገር አውርተናል፣ ብዙ ነገር አድርጌያለሁ ብሎ ተናገረ። እኔ አሁን ትናንትና ብያለሁ በርዕሴ ላይ የአብርሽ ቤተሰቦች ጅብ ከሄደ ውሻ ጮኸ አይነት ነገር ናቸው ብያለሁ። ልጁ ግን ወደ ሚዲያ ስላልመጣ ነው እንጂ ከዚህ በፊትም እኔ ከአብርሽ ጋርም ከሩታ ጋርም እየተገናኘው እዚህ ደረጃም ሳይዳረሱ በፊት ብዙ ነገር በስልክ እናወራ ነበረ ይህ ነገር እንዳይፈጠር ብሎ ሲናገር ሰማውና ያው እኛ ጥሎብን ደግሞ ብዙ ጊዜ ዋናው ቁም ነገሩ ልጁ የሚናገረው ንግግር ላይ ሳይሆን የማ ወንድም ነው፣ ለምን መጣ ወደ ሚዲያ፣ ፌመስ ለመሆን ነው፣ ይሄን ለመሆን ነው የሚል አይምሯችን ላይ ያንጸባርቃልና እኛ ችግራችን የልጁ አሁን ሚዲያ ላይ መምጣት አይደለም። የቡዜን ባል ይሁን የአብርሽም ወንድም ያ አይደለም እኛ የሚያሳስበን። እኔ ብዙ ጊዜ አብርሽና ሩታ አንድ ላይ ሆነው ይሄ ሚስኪን ልጅ ገና ካሁኑ ዳዴ እንኳን ሲል እናት አባቱንም ከጎኑ እያየ ሁለቱንም ፍቅር እያገኘ ቢያድግ ይሄ ህጻን ልጅ እኔ ደስ ይለኛል። የኔ ምኞት ይሄ ነው እና ልጁ ንግግሩ በጣም የተመቸኝ። ለትዳር ያለው አስተያየት የሚጠቀማቸው ቃላቶች ይገራርሙ ነበር። እነሱን ለማስማማት የሚጠቀማቸው ቃላቶች ራሱ በቃ የሆነ በሳል
እና የሆነ በቃ ሙር የሆነ ልጅ ነው። በቃ ለመጀመሪያ ጊዜ ትልቅ ሰው ሩታና አብርሽ መሀል ውስጥ ትልቅ ሰው ገባ ብዬ እንዳስብ አድርጎኛል። እና እንግዲህ ሁለታችሁም ራሳችሁን እስቲ አሁን ከምትሄዱበት ጉዞ መለስ ብላችሁ ለራሳችሁ ጊዜ ሰጥታችሁ እስቲ የሚሄድበት መንገድ ልክ ነው ወይ ብላ አንተም ለብቻ አንቺም ለብቻሽ የሚሄድበት መንገድ ልክ ነው ብላችሁ ለራሳችሁ ጊዜ ሰጥታችሁ እስቲ ከራሳችሁ ጋር አስቡ። ራሳችሁንም እስቲ ቁጭ ብላችሁ አዳምጡ በማለት እንግዲህ ሩታም ያለችበት ሁኔታ እንደተስማማትና ግን ደግሞ እሺ ብላ ያው ሄዳለች ማለት ነው። አብርሽም ያው አትለምናት፣ በተለመነች ቁጥር በቃ ቅድም እንዳልኳቸው አብርሽ ንግግር ነው፣ በጣም ይደብራል። አብርሽ እንደዚህ አይባልም። ያንተ እምነት ነው ወደ ትዳሯ እንዳትመለስ ያደረጋት እንጂ ሩታዬ የሴት የበላይ ሆና ወን ያለኔ ሰው አንተ እንዳልከው ያለኔ ሴት የለም ተፈላጊ ነኝ ብላ አይደለም። አንተ የተጠቀምካቸው ቃላቶች ይደብራሉ። አንተም ደግሞ የተናገርከው ንግግር እኔም እኮ እሷ ብትሄድ ሌላ ሰው አለ አይነት ነገር ነው። እሷ ተፈላጊ ነኝ በለመናችኋት ቁጥር የሆነ ካለሷ ሴት የለም አይነት ነገር ይሰማታል ብለህ ካልክ ሩታ እኮ ማለት ነው የእውነት ሰው አክባሪ ናት። ቁም ነገር ቦታ ላይ ቁም ነገረኛ ሆና የምትናገር ምርጥ ሴት ናት። የእውነት አንተ አስብ እንደመጣህ እንኳን ወዲያው ነው ልጁ ቆሞ ወዲያው ወደ ፌዝ ገባ ካደል። እሷ ቁም ነገር ካለች ቁም ነገር ቦታ ላይ ስሬስ ናት። እና አብርሽ አንዳንዴ የምትጠቀመውን ቃላቶች ድጋሚ ሚስት ተመልሳ ወደ አንተ እንዳትመጣ ነው የሚያደርጋት። በእርግጥ በግድ የሚሆን ነገር የለም። ልጁም እንደተናገረው ትዳር ላይ ተፈላልገው ተዋደው ተፋቅረው ሲኖሩበት ነው ደስ የሚለው እንጂ ሌላ ሰው አስገድዷት የምትመለስበት ህይወት አይደለም። ምክንያቱም ነገ የምትኖረው ያንን ህይወት እሷ ናት እንጂ ያስገድዳት ሰው አይደለም። አምናበት ፈልጋ ስትመለስ ነው ልቧ ብሏት ነው። ግን ደግሞ ትናገርና የሆነ ቦታ ታበላሸዋለ። እንኳን የሷን የተመልካችንም ልብ የሚሰብር ንግግር ከኔ በላይ ሴት የለም ብላ ነው እየመጣችሁ በለመናችሁ ቁጥር እኔ ብቻ ነኝ ሴት ብላ እኔ ብቻ ነኝ ተፈላጊ አይነት ስሜት ይሰማታል። ራሷን ያልከው ነገር ይደብራል። ለእኔም ደብሮኛል፣ እንኳን ሩታ ብትሰማው መጨረሻው ማለት ነው። እና ለማንኛውም ልጁ ንግግሩ ተመችቶኛል። ያው ተስፋ እናደርጋለን አብረው እንግዲህ እንደሚያስታርቃቸው